እናንተ ምስክር ሁኑ ኢኒ ቀድ ገፈርቱ ሊዐብዲ ባሪያዬን መሬዋለሁ እናንተ ምስክር ሁኑ ይላል። ከኔ ይቅር ባይነት አንፃር ወንጀሏ ከብዳ የታየችው ሰው ቆጣበታለሁ ይላል አላህ። እዝነቴ ቁጣዬን ቀደመች ብሏል አላህ። በቃ እዝነቱ ይቀድማል አላህ Subhanahu Wa Ta'ala። ቁጣው የሚመጣው ሶቡርነቱ ጋርም ተያይዞ ነው። በጣም ታግሶ ነው አላህ ጊዜ ሰጥቶ ነው። ሌሎች ብዙ ሪሳላዎች በየቀኑ እየላከልን አላህ ሰው ሲሞት ያየን፣ አደጋ ላይ ሲወድቅ ያየን፣ ሰው ኩላሊቱ ሲታጠብ ያየን፣ ማሳጠብ ያጥቶ ተቸግሮ ያየን፣ ብዙ ሰው በጣም ይሄ ሁሉ ሪሳላ ነው። እኔ ላንተ የዋልኩት ውለታ ተገንዘብ ነው አላህ እያለን ያለው። ስለዚህ ያንን ውለታ የዋለልህን ጌታ በፍቅር እንድታመልከው ጸጋውን ይገልጽልሃል በተለያየ አይነት መንገድ ማለት ነው። እና ሐዲስ አልቁድሶቹ በጣም የመጀመሪያው ማነሳው ኢኒ ወልኢንሱ ወልጅኑ ፊ ነበኢን ዐዚም እኔ ይላል አላህ የሰው ልጅና ጅኖች በሚገርም ዜና ላይ ነን አለ አላህ። የኛ ነገር ይገርማል ማለት ነው። እኔ ፈጥራለሁ ከኔ ውጭ ያለ ይመለካል። አርዙቁ ወይሽከሩ ሲዋየ እኔ ለግሳለሁ እኔ ነኝ ጸጋን የምሰጠው የሚመሰገነው ሌላ ነው። ኸይሪ ኢለል ዒባድ ናዚል የኔ ጸጋ የኔ መልካም ነገር ወደ ባሮቼ ይወርዳል። ወሸሩሁም ኢለየ ሳዒድ ክፏቸው ደግሞ ወደ እኔ ይወጣል። መጥፎ ነገራቸው ወደ እኔ ይወጣል። አተወደዱ ኢለይህም ቢኒዓም በጸጋ እነርሱ እንዲወዱኝ አደርጋለሁ። ጸጋ አንባባላችኋለሁ ሰጣችኋለሁ። ጸጋ ተወዱድኩ ካደረክ የሆነ ነገር ፈልገህ ነው አይደል? ከሰው ከመخلوቅ ሲሆን የሆነ ነገር ሰውየው እንዲወደኝ የጎደለኝ ነገር አለ ከሱ የምፈልገው። አላህ ግን ገኒይ ሆኖ ለባሮቹ ተወዱድ ያደርጋል። أنا الغني عنهم يا كريم እነሱ ደግሞ ወደኔ በጣም ከጃይ ከመሆናቸው ጋር እኔ በጣም የማስፈልጋቸው ከመሆኔ ጋር እኔ እንድጠላቸው የሚያደርግ ነገር ይሰራሉ አለ አላህ። ይገርማል። እኔና የመخلوቃቶቹ ነገር እኔ የሚያስታውሱ ሰዎች የዚክር ሰዎች እንግዲህ ዚክር ማለት ውዱእ አይፈልግም፣ የተለየ ሁኔታ አይፈልግም። ንጹህ ቦታ ብቻ ከሆንክ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁ አክበር አላሁመ ሰሊ ዐላ ሙሐመድ ወዐላ አሊሂ ወሰለም አህሉ ዚክሪ አህሉ ሙጃለሰቲ ያለ አላህ የኔ ተቀማማጮች ናቸው የኔ እኔን የሚያስታውሱ ሰዎች። መን አራደ አን ዩጃሊሰኒ ፈሊየዝኩርኒ ከኔ ጋር መቀማመጥ የፈለገ እኔን ያውሳል አላህ ዐዘ ወጀል። አህሉ ጣዓቲ አህሉ መሐበቲ እኔን እሺ ብለው የሚታዘዙ የኔ ወዳጆች ናቸው አለ አላህ። እሺ ባዮች የኔ ወዳጆች ናቸው። አህሉ ማዕሲየቲ እኔን የሚያምፁትስ ላ ኡቀኒጡሁም ምን ረሕመቲ ከዝነቴ ተስፋ ላስቆርጣቸውም። ኢንታቡ ኢለየ ፈአና ሐቢቡሁም ወደ እኔ ከተመለሱ እኔ ወዳጃቸው ነኝ። ወኢን አበው ፈአና ጠቢቡሁም እምቢ ካሉ እኔ ሐኪማቸው ነኝ። ያ አላህ በምንድነው ህክምናው የሚረጋገጠው? አብተሊህም ቢልመሳኢብ በመከራ ሞክራቸዋለሁ፣ ፈትናቸዋለሁ፣ ችግር አመጣባቸዋለሁ። ሊኡጠሂረሁም ሚነል መዓይብ ከነውር ላጸዳቸው ፈልጌ። የሰው ልጅ የሆነ ፈተና ላይ ሲወድቅ ያ ኩራቱ ያ አመፀኝነቱ ስብር ይላል። ጌታ ያልቻልኩም ብሎ እጁን ይሰጣል፣ ያጸደዋል አላህ። ከዛ መጥፎ ባህሪው ያጸደዋል። ችግር በራሱ ችግር ብቻ አይደለም፣ ህክምና ነው። እየታከመ ነው ያ ሰው ወደ አላህ የበለጠ ስብር ብሎ እንዲወድቅ ማለት ነው። በጣም ይገርም ነው። ተውባ አድርጎ ወደ እኔ የተመለሰን ከሩቁ እቀበለዋለሁ ይላል አላህ። ከሩቁ አቀባበል አደርግለታለሁ። ተውባ አድርጎ ወደ እኔ የተመለሰ እሺ እምቢ ብሎ ፊቱን ዞሮ ይሄድስ? ወመን አዕረض ዐኒ ከኔ እምቢ ብሎ የሚሄድስ? ናደይቱሁ ሚን ቀሪብ በቅርብ ሆኜ እጠራዋለሁ። አቁሉ ለሁ አይነ ተዝሀብ
يتهدالله أنت بارحي له الله ألك رب سواي كان ሌላ ጌታ አለህ እንዴት ነው የምትሄደው እለዋለሁ ተመልሶ ወደኔ ሲመጣ ከሩቅ ቀበለዋለሁ አፈንግጦ ሲሄድ ከቅርበት ጠራዋለሁ የት ነው የምትሄደው አንተ ባሪያዬ ብዬ الحسنة عندي ب10 أمثالها وأزيد عندي حسنة عندي መልካም ነገር በ10 حسنة አባዛታለሁ ከፈለኩ ጨምራለሁ እሺ ወንጀልስ والسيئة عندي بمثلها وأعفو ወንጀል ደግሞ እኔ ዘንድ አንዷ ወንጀል በአንዲት ነው የምትጻፈው እሷንም ይቅር እላለሁ رب رحيم አዛኝ የሆነ ጌታ ይሄ ጌታ ይታመጻል ኡመቶች በሙሉ ጀነት ይገባሉ እምቢ ያለ ሲቀር ያሉት ነብዩ ሰለላሁ ዐለይሂ ወሰለም እምቢተኞች እኮ ነን ጀነት ግቡ እየተባለ እምቢ አንድ ሐሰና በ10 ተባስቶ ከዛ በላይ ተባስቶ ወንጀል በአንዲት ተጽፋብን ያችም ይቅር ተብላ ከዚህ ሁሉ አልፈን ነው ቅጣት ውስጥ ምን ወድቀው አላህ ይጠብቀን እና ምን ያክል የሰው ልጅ አመፀኛ እንደሆነና የአላህ ረህመቱ ደግሞ ምን ያክል ሰፊ እንደሆነ የሚያሳይ ነው ማለት ነው وعزتي وجلالي بلقناينا بكبري ይሁንብኝ لو استغفرني منها ማረኝ ቢለኛችን ወንጀል لغفرتها لهم እነሱ ምርላቸዋለሁ ይላል አላህ በቃ አጠፋ አይደለም እንደገና ይቅርታ ይጠይቁ በቃ እምርላቸዋለሁ ከኔ ይቅር ባይነት አንፃር ወንጀሏ ከብዳ የታየችው ሰው ቆጣበታለሁ ይላል አላህ እንዴት ይከብድብሃል ወንጀለ ከአላህ አፍታ ከአላህ ይቅር ባይነት እንዴት ይከብዳል ያአላህ አፍታ በጣም ትልቅ ነው እንዴት አገዘፍከው ወንጀልህን በዚህ ቆጣበታለሁ ይላል አላህ አይምረኝም ያለን ሰው እንዴት አይምረኝም ትላለህ የኔ ረህመት ከዚህ በላይ አይደለም ወይ እጁን ወደኔ አንስቶ يقول يا ربي ጌታዬ ያለኝ فأردهما ዝም ብዬ መመለስ ሐያ አደርጋለሁ ይላል አላህ መላእክቶቹ ይላሉ إنه ليس أهلا لتغفر له ጌታችን ሆይ ይህ ሰው እኮ ሊማር የሚገባው ሰው አይደለም ይላሉ አህል አይደለም አንተን ምህረት ማግኘት ያለበት አይደለም በጣም አመፀኛ ወንጀለኛ ባሪያ ነው ይላሉ فأقول نيجن له ولكني أهل التقوى وأهل المغفرة أنا جن የምህረት ባለቤት ነኝ እሱ መማር የሚገባው ባሪያ አይደለም ብትሉ እኔ ደግሞ መማር የሚገባኝ ጌታ ነኝ أشهدكم أن أنت مسكرون إني قد غفرت لعبدي بارين مرة والله أن أنت مسكرون إلال بقى سرتنا يرسلوا نجار كله لما يعني سنسروا يعني مخلص نبرة الله سيأجرون دزين إيه إننا ميكسر سايس لما أدرك المكر بدوان بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم اللهم صل على سيدنا محمد في الأولين وصل على سيدنا محمد في الآخرين وصل على سيدنا محمد في الملأ الأعلى إلى يوم الدين اللهم إنا ظلمنا أنفسنا ظلما كثيرا ولا يغفر الذنوب إلا أنت فاغفر لنا مغفرة من عندك وارحمنا إنك أنت الغفور الرحيم اللهم إنا نسألك حبك وحب من أحبك وحب عمل يقربنا إلى حبك يا أرحم الراحمين اللهم إنا نسألك من خير ما سألك منه نبيك محمد صلى الله عليه وسلم ونعوذ بك اللهم من شر ما استعاذك منه نبيك محمد صلى الله عليه وسلم وأنت المستعان وعليك التكلان ولا حول ولا قوة إلا بك ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل على سيدنا محمد وعلى آله وصحبه